ያው እኔ አላምንበትም በርግጥ ግን ያው መጽሐፍ ቅዱስ እየጠየቅ ብዙ እያወራክ ነውና የምታስገባቸው ሰዎች ምን አለ ዕውቀት አላቸው ማለት ሁሉ ሙስሊም ያንተ አለ ዕውቀት ስለሌለው ክርስቲያንም ደግሞ ልክ እንደዛው ነው ክርስቲያን ብቻ ስለሆነ ያቀም ማለት ነው እንዴ እና እሺ ከዛ የምታስገባውን ሰው ብትመርጥ ስለ ዕውቀቱን ከፈለከው የምትጠይቀው ጥያቄ ትክክለኛ ምላሽ ለማግኘት መጽሐፍ ቅዱስ ለማግኘት እስከሆነ ድረስ ለማወቅ የምትጠይቀው ሰው ማን ነው ምን ያውቃል የሚለውን አንድ ሰው ስላልመለሰ ብቻ ያው መጽሐፍ ቅዱስ ተሳስቷል ማለት አይደለም አይደል ሁሉ ሙስሊም ያን ታክል ያቀም ብዬ ስለማስብ ነው ጨረሻ ላውራ ላውራ ፍቅድኛለሽ አዎ በደንብ ኦኬ በመጀመሪያ እዚህም ማውቁትን አታስገባስተ ጊዜ ተሰስተሻል ለኔ አላስገባም በራሳቸው ጊዜ ነው የሚገቡት እሺ በራሳቸው ጊዜ ካልሆነ በስተቀር ለማንም ማስከን ትግርታ ጋር ሐላ ወአለይኩም ሰላም ሰላም እሺ አልሐምዱሊላህ እሺ አይመችም ላይ ብላለች ሰው እና ለዚህ ማንንም አላስገባም እሺ አሁን አንቺን አስገብቼሽ ነው ወይስ ልከሽ ነው ራስሽ የመጣሽ እኔ ነኝ የላኩት ምክንያቱም ይሄ ጥያቄ ልጠይቅ በጣም ፈልጋለሁ እንደውም እየጻፍኩልህ ነበር ያው ብዙ ቴክስት ስለሆናት መልስም ላይ ብላይ መግባትን ፈልጌ ነበር ስለዚህ ልክ እንዳንቺ እየላኩ ካልሆነ በስተቀር አላስገባም ጥያቄ ካለሽ ልጠይቅ ያው እኔ ጥያቄ የለኝም እኔ እንደሱ ከሆነ ልጆች እየገቡ እየጠየቁ ነው እዛኔ መልስ ሲያገኙ ጊዜ እንግዲህ እስልምናን ይቀበላሉ ይሄ ነው ያለው ነገር ጥያቄ አለው ማንንም ሰው እስልምና ላይ የሚባል አካል ካለ ከመመሮች ከማንም መጥቶ እስላም ላይ እዚህ ጥያቄ ማቅረብ ይችላል ይሰራሉ ለምሳሌ ለዘለ የሚሰሩ ልጆች አሉ አይደል ላይፋቸውን ከፍተው ስለ እስልምና እንደፈለገ ያወራሉ እነዚያን ሄዳችሁ ከፈለጋችሁ ለምን ሄዳችሁ ሙስሊሞችን አጥተው ብትሏቸው ይፍታ ይሆን ነበር እንደዚህ ግን አይሏቸው ቁጭ ብለው ከታች ያዳምጣቸዋል እየሰደውላቸው ያለ ይሳቃ ያዳምጣሉ በታች ያላረ ያ ነገር ለኛ ትርፍ ነው በነገራችን ላይ ሰዎች እዛ ሲሰድቡላቸው ጊዜ ስለ እስልምና እያስተዋወቋቸው እስኪ ደግሞ ትክክለኛ ከሃይማኖት ባለቤት ሄደን እንስማ ብለው የመጡ ቀን ግን እዚህ አለቀ በቃ የዛኔ እነዛ ልጆች በእስላም ተማርከው ይሄዳሉ አልሐምዱሊላህ ያቄ ያለው ስለ እስልምና የሰማሹ ማንኛውም ክፉ ነገር ካለ አሁን መጠየቅ ትችላለሽ በፍጹም እኔ ሁሉም ሃይማኖት ላይ ሁሉ ብዙ ነገር አለ ግን ያው አንድ አምላክ እንዳለ አምናለሁ ሙስሊምም ሆነ ክርስቲያንም ሆነ ፈጣሪ እንግዲህ አንድ ነው አይደል የፈጠረው ሰማይና ምድርን በሱ አምናለሁ ያው ይከፋፈለን ነገር ይኖራል ያው እግዚአብሔር ያውቃል ወደፊት ደግሞ አንድ እንሆናለን ብቻ ግን መጽሐፍ ቅዱስ ላይ ዕውቀት ካለ ከተሻሉ መምህራን ጋር ስታወራ ባይክ ደግሞ ምኞቴ ነው ስትማማር ባይክ ይሄንን ነው ማለት የምፈልገው አይመጡም ማመን እናድርግ እዚህ ነው አንተም ጥያቄ ማቅረብ ትችላለህ እኮ ለራን ጥያቄን በቀርብ አስተምራቸዋለሁ እንጂ ለካቸውና እዚህ ጋር ያው ምክንያቱም ምን ያየውክ ነው አይደል መጽሐፍ ቅዱስ እየገለጽክ ስለምን ታወራለህ ካልሽኝ ሄዱ እስኪ እዚህ ልጅ ጋር ወርባያቸው ችግር የለውም እኔ እጠብቃቸዋለሁ 24 ሰዓት አለ ከዛ አስተምራቸዋለሁ ምሮችሽን ምን ይመስልሻል አይ ልክ ነው ግን ያው መጽሐፍ ቅዱስ ላይ ብዙ እያነበብክ ስለማይክ ነውና እሱ ትክክለኛው ምላሽ የሚገኘው መጽሐፍ ቅዱስ ከሚያቅሰው ነው ብዬ ስለማስብ ነው ለዛ ነው እንደዛ ያልኩክ እንጂ ግዴታ ነኝ ችግር የለውም ያው መልስ እውነተኛው መልስ ከተፈለክ ለማለት ነው እሺ እኔ መልስ ፈልጌ አይደለም ላስተምር ነው እንጂ እኔ መልስ ፈልጌ ማነው ጋር ጃል ቅዱስ መምሮቻችን ጋር ቢሆን ይመጣሉ እዚህ ይማራሉ ይሰልማሉ እና እዚህ አንድ ቀን መጥተው እዚህ ጋር ስለማንኛውም ነገር ቢያወሩ ደስ ይላል ስለ ሃይማኖታቸውም ቢሆን እናስተምራለን ለሃይማኖታችንም ቢሆን እናስተምራለን አለ እዚህ ጋር ዳፍረው እስኪ ይጡ ይሄ ፍክክር አይደለም ለሁለቱም ዲዳርሳቸው ስለሆነ አይደለም በጣም ስለማስፈላቸው ሁሉም እንደዛ ነው በነገራችን ላይ ሁሉም የሚፈልገው እውነቱን ነው አረ እንደዛ አይደለም አታያቸውም እንደፈለገ ስለሰደብ እንጂ ሌላ ስለ ሃይማኖታቸው ያስተምራሉ የምር ይሄ አንቺ አንዳንዴ ላይክ ፎሎ ፈልጎ የሚያወራም እኮ አለ አይደል
ፎሎ ሼር ለማግኘት ጥያቄ አለ። እሺ እሺ አይሽ እናመሰግናለን። አንድ ጥያቄ ግን ልጠይቅሽ ፈቃደኛ ነሽ? እሺ ሉቃስ ወንጌል ምዕራፍ 1 ቁጥር 31 እነሆ ትጸንሻለሽ ወንድ ልጅንም ታወልጃለሽ ስሙንም ኢየሱስ ትይዋለሽ። ጽንስ የነበረውን ክርስቶስ ታመልኪያለሽ? ጽንስ የሆነው በማርያም ፍቃድ በእኛ ፍቃድ ሳይሆን በራሱ በእግዚአብሔር ፍቃድ ነው። ምክንያቱም አዳምና ሔዋን ባጠፉት ጥፋት ሲኦል ተዘግታ ነበረ። ይሄን አውቃለሁ። እንግዲህ ሲኦል ደግሞ እንድትከፈት ግዴታ ከእግዚአብሔር የተሻለ ደግሞ ይሄን የሚያደርግ አካል የለም። ግድ በስጋ መምጣት ነበረበት። ቃል ስጋ ይሆናል ተብሎ ተጽፏል። ስጋ ሆኖ ሲመጣ ነው ሊሰቀል ሊመታ የሚችለው። ለኢሳይያስ ትንቢት ተናግሯል። ትንቢት ተናግሯል ኢሳይያስ። ለምን መጣ ሳይሆን ጥያቄው ያ አካላች አምላክ ነው ብለሽ ታምኛለሽ? ሌላ አምላክ የለም? አምላክ ነው። ምክንያቱም የላከው እግዚአብሔር ነው። መልሶ ደግሞ ወደ እግዚአብሔር ሄዷል። ሶስቱ ሥላሴ ማለት ወልድ መንፈስ ቅዱስ ይወለዳል። ወደ አምላኩ ሄዷል። የተወለደበት ምክንያት ደግሞ እየነገርኩ ነው። እሱ ሳይሆን ስንት አምላክ ምድር የመጣበት ምክንያት አንድ አምላክ ነው ያለው። አንድ አምላክ ድንግል ማርያም የጸነሰችው ነው ወይንስ ሌላ አምላክ አለ? ድንግል ማርያም የጸነሰችው ሌላ አምላክ የለም። እሱም አምላክ ነው አለ። ሰማይና ምድርን የፈጠረ ድንግል ማርያምን የፈጠረ አለ እኮ። ስለዚህ ከተጸነሰው ውጭ ሌላ አምላኮች አሉ ማለት ነው አይደለ? ነው አንድ አምላክ ነው ያለው። የተጸነሰው እኮ ራሱ ነው ይኸውልህ እኮ አዳም ጀረጋውና ችግር የለም። አብሽሪ አንድ አምላክ ነው ያለው አልሽ። የአንድ አምላክ ማን ነው? ድንግል ማርያም የጸነሰችው ነው ወይ? አዎ። ከተጸነሰው ውጭ ሌላ አምላኮች አሉ ወይስ የሉም? ከተጸነሰው ውጭ አለ። ቅድምም ብለሽ ነበር ከተጸነሰው ውጭ ሌላ አምላክ የለም እሱ ብቻ ነው አምላክ አይደል? ነው ያንተ እንኳን አጠያየቅ ነው እንዴ መሰለ ያንተ አጠያየቅ ነው ይኸውልህ እንዲህ እንደሚያደርገኝ አንዳንዴ መልሱ ብቻ እኮ መልስ አይሆንም። አንዳንዴ አመጣጡን ማወቅ አለብህ አይደል? የሆነ ቁራሌ እንዲህ ይላል ስለ አመጣጡን ካልነገርከኝ ስድብ ነው የሚሆነው። ገብቷል? የሆነ ቦታ ግደል ሲል ለምን ግደል አለ አመጣጡን እንትን ካላልከው ብሎ አላለም። ብቻ የሆነ ድርቅ ያለ መልስ ሲሆን አንረዳም። ስለ መለኮት ነው ያወራን። ስንት አምላክ አለ ስለሽ አንድ አምላክ ነው ያለው ይኸውልህ ያ አንድ አምላክ ድንግል ማርያም የጸነሰችው ነው ወይ ስለሽ አዋልሽ። ሌላ አምላክ አለ የለም ማልኩሽ አላልሽ። ሌላ አምላክ አንድ አምላክ ብቻ አይደለም ብታመልከው ማለት ነው። ነው አንድ ነው ሥላሴ። እኛ በሥላሴ እናምናለን እኮ። እሺ የተጸነሰው ሥላሴ ሶስቱ ሥላሴ ግን አንድ ናቸው። አዎ እሺ የተጸነሰውንም ታመልከዋለሽ ያልተጸነሰውንም አምላክ ታመልከዋለሽ አይደለ? አዎ ምክንያቱም ራሱ ስለሆነ አመልከዋለሁ። በራሱ ፍቃድ ስለሆነ የመጣው እዚህ ምድር ላይ አመልከዋለሁ። ስጋ ቃል ነው ስጋ የለበሰ ይወለ